አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተም ሰላማችሁ ብዝት ይበልልኝ በያላችሁበት፣ ሁላችሁም ሰላም ሁኑልኝ። እንግዲህ በጣም እንግዲህ ተመልካቾችም እንደገና ደግሞ የዚህ ቤት ባለቤትን በጣም ይቅርታ እየጠየቅኩኝ ለመጀመሪያ እንግዲህ ቪዲዮ መስራት የጀመርኩበት ቤት ነው። እንግዲህ በተለያዩ ምክንያቶች ስራ ብዛት አለ፣ በአንዳንድ እንዲሁም ያው የመብራት እንትኖች መብራትም አልነበረውም በሰዓቱ ላይ በጂኒተርም እየሞከርኩ ባልተሳካበት ሁኔታ እስከዛሬ እንግዲህ ቪዲዮውን አዘግቼዋለሁኝ። በጣም እንግዲህ ሁላችንም ይቅርታ እየጠየቅኩኝ በክፍል እያረኩኝ ያው የመጨረሻ ክፍል እለቃለሁ ብዬ ተናግሬም ስለነበረ ለዚህ ሁሉ እንግዲህ ይቅርታ እየጠየቅኩ የእህታችንን ቤት እንግዲህ ዛሬ ሁሉም ነገር አልቆ ሙሉ ቪዲዮውን ያው እንግዲህ ይዤላችሁ ብቅ ብያለሁ ማለት ነው። ቪዲዮውን እስከ መጨረሻው እየተከታተላችሁ ላይክ እና ሼር ማድረግ እንዳይረሳ እንግዲህ ለብዙሃን ታዳርሱ ዘንድ በአክብሮት እየጠየቅኩኝ ወደ ቪዲዮ ማልፍ ይሆናል ማለት ነው። እንግዲህ ወደ ቪዲዮ ከማለፋችን በፊት ማሰራት ለምትፈልጉ እህትና ወንድሞች በ0920131650 ወይም በ0976067373 እየደወላችሁ ማዘዝ ትችላላችሁ ማለት ነው። ሌላው እንግዲህ ይህ ቤት አሁን ላይ ያለው ዋጋ ትንሽ ያው ይሄ ቤት ከተጀመረበት ጀምሮ እስካሁን ያው እንግዲህ አሁን ላይ ያለው ዋጋ ትንሽ ያው የተጋነነ አሁን የገበያው ሁኔታ ማለት ነው። ይሄ ቤት በተጀመረበት እና በተሰራበት ሰዓት ያለው ዋጋ ጋር ትንሽ አይገናኝም። ሀሪፍ በሚባል ያው እንትን የተሰራው ማለት ነው። ይሄ ገበያው ማቴሪያሉ ግዥም ሆነ ማንኛውም ነገር በአሪፍ ሰዓት ነው የተሰራው ማለት ነው። እሱንም ዋጋውን ያው ዛሬ እንግዲህ የማሳውቃችሁ ይሆናል። ወደ ቪዲዮ የምንገባ ይሆናል። አሁን በቀጥታ ቪዲዮውን እስከ መጨረሻው ለወዳጅ ዘመድ ሼር አድርጉ። ከተመቻችሁ እንዲሁም ላይክ እና ሼር ማድረግ እንዳይረሳ። ከውጭ ስንጀምር እንግዲህ አሁን ይሄ የምትመለከቱት መብራቱን የበረንዳ አምፖል እየበራ ነው የምታዩት። አሁን ይሄን ኳርትዙም እህታችን በመረጠችው መሰረት ላሜራውንም ቀለም በእህታችን ምርጫ እንደዚህ አድርገነዋል ማለት ነው። ይሄ ውሃ ልኩ አሁን ላይ ስታዩት ያው ትንሽ እንግዲህ እንዳልኳችሁ ትንሽ ቆየት ስላለ ከተሰራ ብዙ ላያስታውቃችሁ ይችላል። እንግዲህ አላቅም ብቻ እንትኑንም ውሃ ልኩን በምታዩት በነጭና በቡኒ ቀለም ምርጥ አድርገን ቀብተነዋል ማለት ነው። ዙሪያውን ነው የተቀባው ይሄ ውሃ ልኩ። ፊት ለፊቱ በራሳችን ያወጣነው ቅርጽ ነው። ይሄን እንደምትመለከቱት ነጭና ጥቁሩ። ሌላው ሲሚንቶ የሰሩት ያው ግንበኞች ያወጡት ቅርጽ ስለነበረ በዛችው መሰረት የተለያየ ቀብተን በጣም የሚያምር አድርገነዋል። ኢንሻአላህ ትወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ በመጀመሪያ እንዳልኳችሁ በጣም ይቅርታ ጠይቃለሁ። ቪዲዮ እስከዛሬ ያው ባለመልቀቄ ይህን ይመስላል። እንግዲህ ውሃ ልኩ፣ ኳርትዝ ቀለሙ፣ ዙሪያ ኮርኒሱ፣ መብራቱ እንደምትመለከቱት በጣም ፏ ብሏል። ማሻአላህ አምሮበታል ማለት ነው። እንግዲህ ውድ ቤተሰቦች እንደምትመለከቱት ውጩን ካየን በኋላ ሳይመሽብን አሁን ወቅቱ እንግዲህ ያው ወደ ምሽት እየተቃረበ ነው። ሳይመሽ ውጩን ቪዲዮ አድርጌ ከገባሁ በኋላ ውስጡን ደግሞ መብራቱን ሁሉን እየሞካከርኩኝ የማሳያችሁ ይሆናል። ቤቱ እንዳልኳችሁ እንግዲህ መጀመሪያ ላይ ያው ቪዲዮውን ወደኋላ እስከ መጨረሻው ወደኋላ ተመልሳችሁ መጀመሪያ አካባቢ ላይ የምታገኙት ቪዲዮ ነው ማለት ነው። በክፍል እያረኩ የሰራሁት ቪዲዮ ይህን ይመስላል። እንግዲህ ይህ በስተጀርባ በጢስ ቤት በኩል የምታዩት ነው። ይሄን ውሃ ልኩ ያው የጢስ ቤት ስለያዘ ነው እንጂ እንዳልኳችሁ ሙሉ ተቀብቷል ማለት ነው። ኮርኒሱም አምፖሉም እንደምትመለከቱት ተገጥሟል። ወደ ጢስ ቤት የሚሄድም ገመድ ወጥቶለታል ማለት ነው። ወደ ጢስ ቤት የሚሄድ ገመድ አሁን ነው መውጣት ያለበት ኮርኒስ ከመደረጉ በፊት። ይህን ልላችሁ ፈልጌ ነው። ሌላው ማሰራት ለምትፈልጉ ወንድምና እህቶች በድጋሚ ስልክ ቁጥር አስቀምጥላችኋለሁ። በስልክ ቁጥር በውስጥ እየገባችሁ የምትፈልጉትን መረጃ መጠየቅም ትችላላችሁ። የቻልኩትን ያህል ለማስረዳት እሞክራለሁ ማለት ነው። ኮሜንት ላይ ብቻ 70 ቅጠል ቆርቆሮ ስንት ይፈጃል፣ 80 ቅጠል ቆርቆሮ ስንት ይፈጃል የምትሉት ነገር ትንሽ ለመልስ ያስቸገረን የሚሆነው። ምክንያቱም እንደ ቤቱ ካልታየ ይህን ቤት ይህን ያህል ይፈጃል ብሎ መወሰን ብቻ ስለማይቻል ማለት ነው።
እንግዲህ ይህ ቤት የፈጀውን ዋጋ እንግዲህ ስነግራችሁ በድጋሚ በጽሁፍ ያው ማስቀምጥላችሁ ይሆናል። 473,000 ብር ፈጅቷል ማለት ነው። ይሄ ቤት ከነ ባለሙያ ከነ ሁሉም ማቴሪያል ኳርትዝ፣ መስተዋት፣ ሰረገላው ቁልፉም ሳይቀር ማለት ነው። ይህን ይመስላል እንግዲህ። ይሄ ደግሞ አንደኛው ፓርት ነው የምትመለከቱት። ይሄ ቀጥታ እንዳልኳችሁ አልኩም ተቀብቷል። ይህን የመሰለ ነው። አሁን ቀጥታ ወደ ውስጥ ገብተን እንግዲህ ውስጡን የምናይ ይሆናል ማለት ነው። እንግዲህ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች ወደ ውስጥ ስንገባ ደግሞ እንደዚህ በምታዩት መልኩ ብሏል ማለት ነው። የቤታችን ቤት ማሻአላህ በጣም ጽድት ያለ ነው። አምፖል ብዛት ማነስ እንዲሁም የአምፖል ምርጫ ሳይቀር በእህታችን ምርጫ ነው የተደረገው ማለት ነው። ይህን ይመስላል። አሁን እንግዲህ የምንገኘው ሳሎን ላይ ነው። ሳሎን ላይ እንደምትመለከቱት ብዙ አይነት አምፖሎች አሉ። ለምሳሌ መሀሉ ይሄን ሴት ላይት ይባላል። እነዚህ ደግሞ ማዕዘን ላይ የምትመለከቷቸው እነዚህ ኮርነር ላይ ይባላሉ፣ ወይም ማዕዘን አምፖል 4 ናቸው። ማዕዘን ላይ የሚሆኑት እነዚህ ማለት ነው። እነዚህ ደግሞ ብዙዎቹ ቢያንስ ወደ 20 አካባቢ ይሆናሉ። እንደዚሁም የው ብዛታቸው የእህታችን ምርጫ ነው። 4 የሚያደርግ ሰው አለ እንደ ፍላጎቱ። እነዚህ ድምቅ ብለው ማሻአላህ ኮከብ አስመስለውታል ማለት ነው ቤቱን። ይሄ ደግሞ ውስጡ አረንጓዴ፣ ቢጫ፣ ቀይ፣ አረንጓዴ፣ ሰማያዊ እንዲሁም ቀይ እየቀያየረ የምትመለከቱት ደግሞ ያው ጂም ላይት ወይም ደግሞ ሻዲ ላይት በመባል የሚታወቀው ነው። እንዳልኳችሁ በጣም ብዙ አይነት መብራት እና ማብሪያ ማጥፊያውን በዛው ልክ ነው። አሁን ለምሳሌ ይሄ ዳብል ማብሪያ ማጥፊያ ለሁለት አምፖል የበረንዳውንና የመሀሉን የሚያጠፋ ነው ማለት ነው። ይሄን አሁን የመሀሉን ሳጠፋው ይሄን ይመስላል። አሁን እንግዲህ የምትመለከቱት የመሀሉ በዚች ነው የሚበራ የሚጠፋ ዳብል ማብሪያ ማጥፊያ። ይሄ አንደኛው የበረንዳው ነው ማለት ነው። ሌላው ሶኬት አለ። የዲሽ ገመዱ እንደዚህ የዲሹን ሶኬት አብሮ ተቀብሮለታል። በዚህ በምታዩት መልኩ አጠር አጠር ለማድረግ ሞክራለሁኝ። ሳሎኑን እንግዲህ በዚህ መልኩ ካሳየኋችሁ አሁን ወደ ሌላው ክላስ እናልፍና ይሄ ደግሞ የማዕዘን አምፖል ነው የምትመለከቱት። ይሄ በዚች ይበራል ማለት ነው። አሁን ኮሊደር ላይ ነው ደግሞ የምንገኘው። ኮሊደሩ እንግዲህ እንደምትመለከቱት የመሀሉ ባለብሉቱዝ አለው ትልቅ አምፖል። ሌሎች እነዚህ መብራቶች አሉ፣ ስፖት ላይቶች 5 ስፖት ላይት አለው። ቤቱ እንዳልኳችሁ በጣም ትልቅ ነው። ሆኖም ግን እንደ እህታችን ምርጫ 5 ስፖት ላይት እና መሀል ላይ ደግሞ ኮሪዶርም ዲዛይን ስላላት እንደምትመለከቱት ኮርኒሷ መሀል ላይ ባለብሉቱዝን አድርገን 5 ስፖት ላይት ገጥመንላታል ማለት ነው። ይህን ይመስላል። ጠርዝ ፍሬም ተገጥሟል በእህታችን ፍላጎት ማለት ነው። አሁን ላይ ያው እንደዚህ ኖርማል ጠርዝ ብቻ ቢሰራ የሚል ሀሳብ አለ አሁን። ይህም በጣም ምርጥ ሀሳብ ነው። ምክንያቱም ብዙ አሁን ጠርዝ ፍሬሙን የሚፈልገው የለም አሁን ላይ ያን ያክል እየተፈለገ አይደለም፣ ግን ያው ያምራል ማሻአላህ። ይህም ሆኖ ይሄ ደግሞ መቆጣጠሪያ ነው። ይሄ ብሬከሩ ነው፣ ባለ 8 ብሬከር ነው። እዚህ ጋር ነው ሁሉም ነገር ማጥፋት ብትፈልጉ ውጭ ላይ ቆጣሪው ላይ መሄድ አይጠበቅባችሁም። እዚሁ ማጥፋት ትችላላችሁ። ወይም ደግሞ የሆነ ችግር ኮንታክት ከፈጠረ ራሱ ያጠፋላችኋል ማለት ነው። ሌላው ይሄ ሻወር ቤት ነው። ሻወር ቤት ነው ይሄ እንደምትመለከቱት። ከዚህ ከሻወር ጥፍት እንዳላችሁ እዚህ ጋር መስታወት አለው። ይሄ የታችን ቤት መስታወት አለው ማለት ነው። ማሻአላህ። አሁን ቀጥታ መኝታ ቤት ላይ ስንገባ ደግሞ ያው እየኖሩበት ነው። ይሄ ቤቱ ተከራይቶ እየኖሩበት ነው እና ቀጥቻለሁ። እንደምትመለከቱት ጽድት ብሎ ነው የሚጠብቃት እህታችንን እስከምትመራ ድረስ አቧራ አይሆንባትም ማለት ነው። ይህን ይመስላል ደግሞ መኝታ ቤቱ። ቀለል ያለችና ባለብሉቱዝ መሀል ላይ አምፖል ገጥመንባታል። ሌላው ይሄ ደግሞ ጂም ላይቱ ነው። ይህንንም መቀያየር ይቻላል ማለት ነው። እየቀያየርኩ ማሳያችሁ ይሆናል። ይህንንም እነዚህ ስፖት ላይቶች ናቸው። እንደዚህ አብረተን ድጋሚ ስናበራቸው ሌላ ከለር ይቀይራሉ ማለት ነው ስፖት ላይቶቹ በራሳቸው።
እንደዚህ አጥፍተን ስናበራቸው አሁን በድጋሚ 3 ጊዜ ይቀያይራሉ ማለት ነው ስፖትላይቶቹ። አሁንም ስፖትላይቶቹንም የመሀሉን አጥፍተን ደግሞ ስናየው ዲም ላይቱ በጣም ያምራል ማሻአላህ። እሱን እየቀያየርኩ ማሳያችሁ ይሆናል። እንደምትመለከቱት ጽድት ያለ ነው። አሰራሩን ከወደዳችሁ ሰው ላይ ማድረግ እንዳይረሳ። አሁን ደግሞ ወደ ልጆች ክላስ ማሳያችሁ ይሆናል ማለት ነው። እዚህ ጋር ስንገባ ደግሞ ይችም ዲዛይን አላት። አምፖሏም ደግሞ ለየት ያለች እና ምርጥ አምፖል ተገጥሞባታል። መሀል ላይ እቺን የመሰለች አምፖል አለቻት። ዳሩን ደግሞ ስፖትላይቶች አሉ። እነዚህ ስፖትላይቶች አሉ። መሀል ላይ ደግሞ እንደምትመለከቱት ዲም ላይት አለ፣ ይቀያይራል። እንዳልኳችሁ በምትፈልጉ ከለርም አድርጎ ማስቀመጥ ይቻላል። እንዲቀያየርም ከፈለጉ እንደዚህ አድርጎ መስራት ይቻላል ማለት ነው። በሪሞት የራሱ ሪሞት አለው። ሌላው ይሄ እቃ ክፍል ነው። ልሙጥ ነው የተሰራው። ኮርኒሱም ልሙጥ ነው፣ ዲዛይን የለውም። እቃ ክፍል እንደመሆኑ ይህን ይመስላል። እንግዲህ ሪሞት ያልኳችሁ አሁን መቀያየሪያ የዲም ላይት ወይም ደግሞ የሻዶው መቀያየሪያ ይችን የምትመለከታት ነው። በዚህ ይሄ ከለር የምታዩቸው ከለሮች አሉ። በምትፈልጉት አይነት ከለር እየነካችሁ እዚያ ጋር ከላይ እንትኑ ጋር ኮርኒሱ ጋር እንደዚህ እያመሳሰላችሁ እያስተያያችሁ ማለት ነው። የዲም ላይቱ ጫፍ ያለበት ጋር መቀየር ይቻላል የፈለጋችሁትን ከለር። አሁን ለምሳሌ አረንጓዴ ብቻ እንዲበራ ከተፈለገ እንደዚህ ይነካል ማለት ነው። ሰማያዊ እንዲበራ ከተፈለገ ልክ እንደዚህ ስትነኩት ይቀያይርላችኋል ማለት ነው። እንደዚህ ይቀያይራል። ሰማያዊ ማብራት፣ ነጭ ለማብራት ይህንን ትነኩታላችሁ። ቀይ ለማብራት ይህንን ስትጫኑት ይበራላችኋል ማለት ነው። የመኝታ ቤቷን ዲም ላይቷን እየቀያየርኩ ላሳያችሁና ቪዲዮን አጠናቅቃለሁ። እንግዲህ እንዳልኳችሁ የዲም ላይቱን የምትቀያይሩት በዚች በሪሞቷ ሲሆን የፈለጋችሁትን ከለር እየነካችሁ አሁን ለምሳሌ ቀይ እየበራ እንዲቆም ከፈለኩኝ እንደዚህ ነካዋለሁ። አረንጓዴ እንዲበራ ከፈለኩ እንደዚህ ነካዋለሁ ማለት ነው። ሰማያዊ እንዲበራ ከፈለኩኝ እንደዚህ ነክቼ በዚሁ እንዲቆም ከተፈለገ እንዲንቀሳቀስ በጣም ፈጣን ሆኖ እንዲንቀሳቀስ ከተፈለገ ይሄን ትነኩታላችሁ። ይሄ ደግሞ ልባችሁ እንዳያማችሁ ይሄንን ቀስ እንዲል ታደርጉታላችሁ ማለት ነው። ከዚህም ቀስ ያለ እንደዚህ ማድረግም ይቻላል። እየቀየረ ራሱ ቀስ እያለ እየቀየረ ይሄዳል ማለት ነው። ይህን ይመስላል እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ ሼር ማድረግ እንዳይረሳ። ለብዙሃንም አዳርሱት ሼር እያደረጋችሁ እስከ መጨረሻው ተከታተሉ። በድጋሚ በሌላ ቪዲዮ እንገናኝ። መልካም